ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ታውቃላችሁ ትናንትናም ከትናንቱ ደግሞ የተፈጠረ ቪዲዮችን አጠቃላይ ታውቃላችሁ። ነገር ግን ዛሬ ምን ለማለት የመጣ መሰላችሁ? ሚኪ ታውቃላችሁ የሄርሜላ ታናሽ ወንድሟ ነው። ሄርሜላ ታላቁ ነች። ነገር ግን እንደ ወንድም ሆኖ እዚህ ጋር ሚኪ ነው ይላችሁ ማናችሁ መጥፎ እንዳታረጉት። ምክንያቱም እንደ ሚኪ ጥሩ ወንድም ወይም ደግሞ በጣም ምርጥ ወንድም ነው ሚኪ ብዬ ማስበው። ምክንያቱም የመጀመሪያ ቀን አይታችሁ ከሆነ ሄርሜላና በአብርሽ መሃል ላይ ጥሩ አልነበረም። መጀመሪያ ሚኪ ሲተዋወቅ ከአብርሽ ጋር ማለት ነው። ነገር ግን የዛ ሰዓት እንኳን በጣም ሪስፔክት አድርጎ ነበረ። ግን ደህና ናቸው? እንዴት ናችሁ? እና ያው ድምፄ አሁን እየለቀቀ ነው እና ደግሞ እንኳን ደስ ያላችሁ ያላችሁኝ የኔ ውድ ቤተሰቦች ሁላችሁም ከልብ አመሰግናለሁ በጣም ማለት ነውና ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። እና ምን ለማለት ፈልጌ ነው ሚኪ በጣም ምርጥ ወንድም ነው። ሪስፔክት በጣም ለሰው ልጅ ሪስፔክት የሚሰጥ ወንድም ነው። ምክንያቱም ለምን መሰላችሁ? መጀመሪያ ጊዜ ሄርሜላና አብርሃም ተጣልተው ሲገናኙ ሚኪ የእውነት አብርሃምን ሪስፔክት አድርጎ ነው ራሱ ሄርሜላና አብርሃምን እንዲያወሩ አድርጎ ነው እንደውም ሁላ አውሩ ብሎ ነው ትቷቸው ሄደው ማለት ነው። ገባችሁ አይደለ? እንደዚህ አይነት ወንድም አለ ብዬ አላስብም። ነገር ግን እንደዛም አድርጎ አሁን ደግሞ ሄርሜላ ስታጠፋ ሄርሜላን መቆጣት አለበት። ገባችሁ? ልክ እንደ ታናሽ ሆኖ እንደ ታላቅ ወንድም ነው ሄርሜላን እየተቆጣ ያለው ማለት ነው። በዛ ምክንያት ግን እናንተ ምንም እንትን እንዳይላችሁ ማለት የሆነ ሚኪ አብርሃምና ሄርሜላን ለማለያየት ነው ምናምን እንዳትሉ። ምክንያቱም ሚኪ ትክክለኛ ነገር ነው እያደረገ ያለው ማለት ነው። ገባችሁ አይደለ? ሄርሜላ በጣም እየተገፋች ነው በጣም ማለት ነው። ገባችሁ አይደለ? በአብርሃም የተገፋችሁ ያክል የእውነት በምንም ማለት በጣም ኢቭን እንኳን ሄርሜላ ላይ ምንም አይነት ጥፋት አጥፋችሁ ማለት አግኝታችሁ አታውቁም እስካሁንም ማለት ነው። ገባችሁ? በአብርሃም ነው አብዛኛው እያገኘን ያለ ነው። ነገር ግን እንደዛም ሆኖ ግን ሄርሜላ ሁሉንም ነገር እሺ እያለች ማለት ይቅርታ ሲጠይቅ ምን ሲል ይቅርታውን እየተቀበለች ነው ከሱ ማለት ነው። ገባቸዋ? ግን ያም ሆነ አሁን ደግሞ ሄርሜላን ጠርቶ አብርሃም እንዳላደረገ እናውቃለን። ገባቸው አይደለ? አብርሃም ሁሌ ስተት እኔ ይላችሁ ፍቅርም ማስገደደችው ሩታ ማስገደደችው ምንም የያዘችበት ፋይል የያዘችበት ምንም ማደረገች ወይ ደግሞ የቡና ቁርስ ይቅርታ በጣም ማለት ነው በጣም ይቅርታ የኔ ቤተሰቦች ኦኬ ፍቅር ስላልኩ ማለት ነው። አዎ የቡና ቁርሷ በዛ ላይ ደግሞ ማለት ነው በጣም ወዳችሁ ምን እንደው ተቀለ የሄርሜላ ፋሚሊዎች ማለት ነው የዳይመንዷ ፋሚሊዎች ማለት ነው የፍቅር ቤት የተለቀቀ ቪዲዮ ላይ ኮሜንቱን አጠቃላይ ማለት ነው እንደዛ የእውነት ትችላላችሁ። አዎ እንደዛ ነው ማድረግ ያለባችሁ። ገባችሁ አይደለ? አዎ ምክንያቱም እሷ ያው የቡና ቁርስ ስለሆነች ማለት ነው። እና ልንገራችሁ የቡና ቁርስ ነበረች የጻፈችው ገባችሁ ወደ ሩታ ማለት ነው። ስለዚህ አብርሃም ነው የጻፈው ብላ ነው። ነገር ግን አብርሃም ሁሌ ጥፋት እያጠፋ ነው። ገባችሁ አይደለ? ለምን አይማርም ነው እኔ እያልኩ ያለሁት። ለምን አይማርም? ገባችሁ አይደለ? ኤቭሪቲንግ ወይ ደግሞ ኤቭሪዴይ የምናገኘው ጥፋት አብርሃም ላይ ነው እንጂ ሄርሜላ ላይ አይደለም። ገባችሁ? ስለዚህ ለምንድን ነው በቃ አይደለ አብርሃም ለምን አይማርም? ለምን ሄርሜላን ሁሌ ልቧን ይሰብራል ነው? ይቅርታውን ይቅርታ ይጠይቃታል። ይቅርታውን እሺ ነው የምትለው። ገባችሁ አይደለ? እንደ ሩታ ወይ ደግሞ እንደ ቡና ቁርስ የሆነ ሌላ ህይወት የምትጀምር ልጅ አይደለችም። ያፈቀረችውም የወደደችውም አብርሃምን ነው። ከሱ ጋር ነው መኖር የምትፈልገው። ገባችሁ? ስለዚህ ሚኪ ደግሞ እንደ ታናሽ ወንድሟ ነው እንደ ታላቅ ወንድም ደግሞ የመቆጣት መብት አለው። ገባችሁ አይደለ? ሄርሜላን ማለት ነው። ግን ሄርሜላም እግዚአብሔር ይስጣት ትታዘዘዋለች የእውነትና ስለዚህ እስቲ ዛሬ እንሰማለን። አብርሃም ግን መቼ ከጥፋት እንደምትማር አላውቅም። ገባ አይደለ? ሁሌ ጥፋት ታጥፋለ። እንደዚህ አይነት ሲጀመር እንደ ሄርሜላ አይነት ሴት አታገኝም። ገባ አይደለ? ሁሌ ይቅርታህን እየተቀበለች ጥፋትን በቃ እያመነች እኔ አላደረኩም ስትል እያመነች ነው ያለችው። ገባ አይደለ? እንደዚህ አይነት ሴት አታገኝም። እንደዚህ አይነት ክብር የምትሰጥ እንደዚህ አይነት የምታፈቅረ እንደዚህ ማለት እኔ እንጃ አላውቅም። እና ስለዚህ አብርሃም ራሱ ወደ ራሱ እንዲመለስ ነው። ገባችሁ? ሁሌ የሱ ፋይል እየተያዘ ሁሌ እንዴ ኧረ በእናታችሁ እያሰብኩ ነው ከራሴ ጋር ያለሁት ነው። እዛ ላይ እንጂ ከማን ጋር ማለት ነው። ምን መሰለሽ እኔ አብርሃምን አግኝቼ ለማውራት ሞክሬ ነበርና ያው በተፈጠሩት ነገሮች ላይ ምናምን እንትን ብሏል ተሰምቶታል ምናምን። አንቺ ደግሞ በዚህ ልክ መብላት አይፈልግም አብርሃም። ገባሽ አይደለ? በዚህ ልክ እንድትቦጪ ምናምን አይፈልግምና አሁን ደግሞ አብርሃም ከጎኑ ማንም የለም። ገባሽ? ኖ አሁን እኔ የሚገርመኝ ማለት ነው አብርሃም ከጎኑ ማንም የለም። ከጎኑማ በጣም ብዙ ሰዎች አሉ እኮ ካለ አብርሃም ማለት ነው። ነገር ግን ለአብርሃም ከጎኑ ማንም ሰው የለም እያላችሁ የሄርሜላን ህይወት ነው እያበላሻችሁ ያላችሁት። ገባችሁ አይደለ? ሁሌ አብርሃም ከጎኑ ማንም የለም። የዛ ሰዓት አብርሃም ታሞ ማለት ነው ቤተሰብ ምንም እያደረጉት የዛ ሰዓት አይታችኋል አይደል? ልክ እንደ ፋሚሊ ሳይሆን ልክ የሌላ ሰው አድርጓት ነበር ሄርሜላን እያዩት ያሉት። አይታችሁ ከሆነ ሆስፒታሉ ላይ እንዳትገባ በቃ ሌላ ሰው አድርጓት ነበር። የዛ ሰዓት እንኳን ሄርሜላ ታገሺ
ሶ አብርሃም ስለታመመ ነው ከህመሙ ሲመለስ ድረስ ታግሽ እያልናት ነበረ። ገባችሁ አይደለ? ያ ብዙ መስዋዕቱን ላከፍላለት ምን አደርጋለት እንደማያውቃት ሴት ነው የሆነው። ገባችሁ አይደለ? ፍቅርሽ በዛብኝ ብሎ ነው የተለያት ማለት ነው። ገባችሁ? ስለዚህ የዛ ሰዓትም አብርሃም ማንም ሰው የለም ከሱ ጎን ሁኒ ብለናት ነው የሆነችው። ነገር ግን ኤቭሪዴይ ደግሞ ማለት ነው ገባችሁ አይደለ? ለአብርሃም አግዘን ወይም ደግሞ አብርሃም ላንተ ጎን እኮ ሰው የለም፣ ስለዚህ የሱ ጎን ሰው የለም፣ ስለዚህ ከሱ ጎን ሁኚ እየጎዳት ማለት ነው። ገባችሁ? እንደዚህ ማለት የለብንም። ገባችሁ? ስለዚህ ሄርሜላም እኮ ማንም ሰው የላትም ከጎኗ። ሶ እየተጎዳች ያለች እሷ ናት። ይቅርታውንም እየተቀበለች ደግሞ ድጋሚ ከሱ ጋር ትሆናለች። ድጋሚ የሚጎዳት እሱ ነው። እሱ 10 ጋር ይሄዳል። ስለዚህ አብርሃም ጎን ሰው የለም ከሱ ጎን ሁኚ እንዳይከፋው ምና ሄርሜላ ናት እኮ የሚከፋት። እንደውም እኮ እንደ የሆነ እንዴት ነው እንዳወራሩ ወይም ደግሞ አልፈልግሽም ብሎ እንደ ጣላት ሰው እኮ የምትጎዳ የነበረችው እኮ እሷ ናት። ነገር ግን ቆማ ነው ያለችው። ገባችሁ? ስለዚህ የአብርሃምን ጎን ወይም ደግሞ አብርሃም እንዳይጎዳ ብላችሁ ሄርሜላን ደግሞ በጣም እየተጎዳች ነው። ስለዚህ እኔ እንጃ አላቅም። ግን ሁሉም የተለያየ ነገር ሁሉም ናና በሚለው ሰበብ ላይ አሁን ብቻውን ያለው አብርሃም ስለዚህ ቢያንስ ከጎኑ የሚሆን ሰው ያስፈልገዋልና ሄርሜላን ብቻዋን ናት። ከሷም ጎን ያስፈልጋታል። ገባችሁ? ሰው ማለት ነው። ለአብርሃም ብቻ አይደለም። አብርሃምማ አሉ ሲጀመር ማለት ነው አሉ። ገባችሁ? ብዙ ሰዎች አሉ። የቡና ቁርስም አለች ሰው። ሩታም ደግሞ በጣም ነው የምትፈልገው እሱ አይፈልጋትም እንጂ ሌሎቹም ደግሞ ወንድሞች ምናምን አለ። ዴቭ አሽቃባጡም አለ። ነገር ግን ያም ሆነ ሩታም ሄርሜላም ደግሞ በጣም እየተጎዳች ነው። ገባችሁ? ይቅርታ ጠይቂያት ነገሮችን አስተካክዬ መካስ በምችለው መንገድ ተሻት አብራ እንድትሆን ፈልጋለሁ ብላ በዚህ ላይ ኪው ነገር እኔ ምለው ማለት ነው በስንት ነገር ነው የሚክሳት። በስንት ነገር ማለት ቀለበት እኔ የላችሁ ልንገራችሁ። አብርሃምና ሄርሜላ ተስማምተው አንድ ላይ ቢሆኑ ደስ ይለኛል በጣም ማለት ነው። ግን ለምን ይጎዳታል ሁሌ ማለት ነው። ገባችሁ አይደለ? ቀለበት አውልቆ እንኳን የሚክሳት በምንድን ነው የሚክሳት? ሳምንት ይክሳታል፣ ሳምንት ይቅርታ ይጠይቃታል። ከዛ አብሮ 1 ቀን 2 ቀን ፍቅር ይሆናሉ። ሌላ ቀን ደግሞ ሌላ ቦታ ነው የሚገኘው። ከዛ እኔ ያላደረኩም እኮ አስገድዶኝ ነው ምናምን ይላል ማለት ነው። እንደዛ ለምን ያደርጋል? ያው ዳኒ ቤት ድረስ መጣችሁ ነበርና እንዳልከው መጀመሪያ መልስ ነገር አለ ስትለኝ ከዛ የተሻለ ሀሳብ የለኝም ያልኩት ለዛ ነው ማለት ነው እንጂ አሁን ላይ አብርሃም ይቅርታ ማድረግ ወይም ደግሞ ብቸኝነቱን ወድጄው ፈልጌው አይደለም። በነገር ላይ ግን ብዙ ጊዜ ካየት እሱ ብቻውን ሆኖ እኔ ከሱ ጎን ለመቆም ብዙ ነገሮችን አድርጋለሁ። ግን እሱ ደግሞ በምላሹ ወጣለችና ሲጀምር ማለት ነው ይላችሁ አብርሃም አሁን መጥቶ ሲያቅፋት ምናምን ሄርሜላ ሰው ይሻላለች። እኔ ይላችሁ ሄርሜላ ሰው ኮስተር ብላ ማለት ነው አንድ እድል ሰጥታ ድጋሚ ግን ካጠፋ ከሱ መራቅ አጠቃላይ መራቅ አለባት። ገባችሁ አይደለ? በጣም ብዙ እድል ሰጥተዋለች። ሰው ስለምታፈቅረው ነው በዚህ ልክ ዋጋ የምትከፍለው። ገባችሁ አይደለ? ሌላ ህይወት መያዝ አቅቷት አይደለም፣ ወይ ደግሞ ሌላ ህይወት ቶሎ ብላ መያዝ አቅቷት አይደለም። ገባችሁ አይደለ? ህይወት መያዝ በጣም ቀላል አይደለም። ገባችሁ? እንደምታስቡት እንደ ቡና ቁርስ ዛሬ ሌላ ቦታ ነገ ሌላ ቦታ ማለት አቅቷት አይደለም። ስለምታፈቅረው ስለምትወደው ነው በዚህ ልክ እንደዚህ የምትሆነው። ነገር ግን እሱ ደግሞ ምንም አይነት ጥፋት እንዳላጠፋ አስቡት እስቲ እዚህ ጋር እንኳን ማለት ነው በቃ ለሄርሜላን የሚያፈቅራት የሚወዳት ከሆነ ሪስፔክት ሰጥቶ በስነ ስርዓት ይቅርታ ጠይቆ በስነ ስርዓት የሚክሳትም ከሆነ ወደ እንትን ነው መሄድ አለበት እንጂ አማረብሽ ምናምን መነጽር አደራረጉሽ ምናምን እያለ እንደ ቀልድ ወይ ደግሞ ምንም ጥፋት እንዳላጠፋ ምንም ዛሬ የሆነ በፍቅር እንደኖሩ አይነት አድርጎ እንደዚህ መሆን የለበትም። ገባችሁ አይደለ? እንደዚህ አድርጎ በጨዋታው መልኩ ሰው በዚሁ እንዲታረቁ ሊሆን ይችላል እሱ እንደዚህ የሚያደርገው። ነገር ግን እያጠፋው ጥፋት ዝም ብሎ የሚታለፍ አይደለም። ገባችሁ አይደለ? ስለዚህ ከጥፋቱ እንዴት መታረም አለበት። ሁለተኛ ወደዛ አልገባም ብሎ በስነ ስርዓት ማውራት አለበት እሱ ማለት ነው። ሄርሜላ አብርሃም እንግዲህ በይፋ ታርቀውልናል፣ ጋይስ ታርቀውልናል ይላቸዋል። ቢታረቁ እኮ ደስ ይለናል። ግን እንደዚህ በቀላሉ አይደለም መታረቅ ያለበት። አብርሃም ከጥፋቱ እንዲታረም በስነ ስርዓት ተነጋግረው መታረቅ አለባቸው። ገባችሁ? እንደዚህ ሰው እንደዚህ ልቧን ስለሚያቅረው እሱ የሚጫወትባት። ገባችሁ? ስለዚህ እሷም ደግሞ ቆራጥ ሆነ በስነ ስርዓት ነግራ በስነ ስርዓት ጥፋቱን አምኖ ይቅርታ ጠይቆ በስነ ስርዓት ይታረቁ። አለቀ እንዴ? ይሄ ነበር የምፈልጉት እናንተ። ምን የምፈልግ ይሄ ነበር። በጣም ደስ ይላል እንዴ? ይሁን ጃዩ ምንድን ነው አታውቂው ነው? ምን ታደርጉት? ኧረ ዳኒ ላውራኝ ምን ማለት የምታደርጉት ማውራት ካለባችሁ አንተ ማለት ማግኘት አለበት። ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ ቤተሰብ ሲጀመር ከእሱ ጋር እንደዚህ መተላፋደች ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም። ይሄ ዝም ብሎ ባጃጃለሽ ፎቶ የምትጃጀው። ኧረ በጣም የምታስጠይቅ ሄርሜላ። እንደዚህ አልነበርሽም እኮ ሚካ እንደ የሚያወራናት እኮ ነው። ምንድን ነው እኮ የምር ስለምታፈቅረው እኮ ነው። ምንም ጥፋት ቢያጠፋ ማለት ነው ምንም እንደዚህ የምትሆነው እኮ ስለምትወደው ነው። ገባችሁ አይደለ? ግን እሱም ይሄንን ልቧን አይቶ ነው እንደዚህ በቃ ይቅርታ ትለኛለች ይቅርታ ብላት ትቀበለኛለች እያለ ነው እንደዚህ የሚሆነው። የምሬ ነው። እንደሱ አይነት ሴት አያገኝም ሲጀመር።
እኔ ሚኪ ይላችሁ ሚኪን ማናችሁም እንትን እንዳትሉ። እኔ ሚኪ ትክክል ነው የምለው ገባችሁ አይደለ? ምክንያቱም እንደዚህ ነው ወንድም ማለት። ምክንያቱም ሪስፔክት የሰጠው ቀን እኔ ሚኪን የወደድኩት መቼ እንደው ታውቃላችሁ? አብርሃምና ሄርሜላ የተጣሉት የመጀመሪያ ጊዜ ሪስፔክት ሰጥቶ ነው ሁለታችሁም አውሩ ብሎ እሱ ወደ መኝታ ቤት የገባ ቀን ትዝ ይላችሁ አይደለ? ሚኪ ማለት ነው። ስለዚህ በጣም ሪስፔክት ያለው ልጅ ነው። የእውነት ነው የምላችሁ ሚኪ እንደው የተገናኙት ለአሁኑ ነው ገባህ? ያ ነገር ሊፈጠር ሳይሆን ለመነጋገር ብቻ የተገናኙት ገባህ? እንደዚህ አንዱ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግሮ ነው። ዳኒ ባለፈው ተረዳዳን አይደል? ተነጋገር በቃ ሄርሜላ ወሰናለች። ለምን ምንም ነገር የለም። ምንም ፍቅረኛ ሰጥቼ ነበረ አግባብ አልተወጣም። አሁን ይዞ ይመጣልኝ ፍቅረኛ ነች አላለም። ፍቅረኛ ከሆነች እኮ ለእሷ የሚገባትን ቦታ ስጣ አብርሃም። እንዴ አንተ እኮ የሚገባትን ቦታ እየሰጠ አይደለም። ስለዚህ የእውነት አንተ እንደ ፍቅረኛ የምታስባት ከሆነ እንደዛ አድርግ። የሚገባትን ነገር ስጣት። ይቀልዳል እንዴ? እውነቱን ነው ሚኪ፣ እውነቱን ነው። ገባችሁ? ሄርሜላ የሚያከብራት የሚያፈቅራት የሚወዳት ከሆነ ማንም ሴት ጋር መገናኘት የለበትም። ማንም ሴት ደውለና ብትለው ምን ብትለው መገናኘት የለበትም። ገባችሁ አይደለ? ስለዚህ ሄርሜላ ደግሞ በጣም ብዙ ጊዜ እድል ሰጥቷለች። የእሱን ህመም ታማለች። እሱ ግን የእሷን ህመም አልታመመም። እሷ ግን እንደዛ ሆነ ሆስፒታል ገብታ እንደዛ ሆነ እንኳን አንድ ቀን እንኳን ምን ሆነች ነው ብሎ አልጠየቃትም። ገባችሁ አይደለ? ሶ እንደ ፍቅረኛ የሚያስባት ከሆነ እንደ ፍቅረኛ ቦታ ይስጣት ለሄርሜላ። ገባችሁ? የምሬን ነው። እኔ ሚኪን ማለት ነው እንትን እደግፈዋለሁ። ምክንያቱም አብርሃም ይኸውላችሁ ዝም ብላ ሄርሜላ አሁን እንደ ቀልድ እንደዚህ እያርጋት እያጫወታች ከታረቀችው ማለት ነው ድጋሚ መልሶ ይጫወትባታል። ገባችሁ? እንደዚህ ግን መከታ የሆነ ወንድም ሲኖራት ግን ማለት ነው ድጋሚ በስነ ስርዓት ይቅርታ ጠይቆ ጥፋቱን አምኖ በስነ ስርዓት ወደ መስመር ይገባል። ገባችሁ? እንደዚህ ድጋሚ አያጠፋም። ይሄድና እንዴ ነው ወሬት ማለት ነው። አብርሃም ማለት የምትፈልገው ነገር እየነገርኩህ እንዴ ነው የምትይቻለው ልትሽ በቃ እንደዚህ ይሆናል ያልነበረም ግን ምንም እንደዚህ ይሆናል እኮ አይደለም። ሄርሜላ ትወደዋለች፣ ታፈቅረዋለች። እሱን መቀየር አብርሃም እንኳን እንደዚህ ጥፋት እያጠፋው እንኳን ማለት ነው ይሁት እስቲ እንትን አቅፋው ነው ሄደችው። ነገር ግን አብርሃም እንደዚህ ብትናደድም በራስ ስራ ተናደድ። ነገር ግን ይቅርታ ጠይቀ በስነ ስርዓት ስራህን አምነ ማለት ነው ሁለተኛ ጥፋት ተመልሰ ወደዛ እንደማትሄድ ወደ ቡና ቁርስ እንደማትሄድ ምናምን ፋይል ምናምን የምትለውን እዛው ጥለ ድጋሚ ሄርሜላን ይቅርታ ጠይቀ ታረቃት። አለቀ። ወንድምየውም እንደዛ ነው የሚፈልገው እንጂ እዚህ ጋር አምጥተ እንደ ቃቃ ዝም ብለ ምንም ጥፋት እንዳላጠፋ ነገር አምጥተ እኔ እዚህ ጋር ፕሮግራም አለን እንሄዳለን ምናምን ያጠፋው ጥፋቶችን መጀመሪያ አጥበ ነው። ገባ አይደለ? በቃ አለቀ። እና ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች፣ ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።